ሰላም ኮብራው፣ አንዴ ይቅርታ። ማነው ማይክን ኦን ኦፍ አድርገው ኮብራው። አንዴ አቤት፣ ኦፍ አድርገው አንዴ። ቀድሜ ከተናገርኩ በኋላ ከዛ ትቀጥላለህ አንተ። እሺ፣ ሁላችሁም እዚህ ያላችሁ ያው ይሄ ልጅ ብዙ የሚናገረው ነገር ስላለ ነውና በውስጥም የተለያዩ መረጃዎች ስልክልኝ የነበረ ስለሆነ ምናልባት ሊጠቅመን የሚችል ከሆነ እድል እንድንሰጠው ብዬ ነው። ሳሪ እሺ፣ ብሬክስ ችግር የለም። እኔ ቤቱን ብቻ ነው ለእናንተ የከፈትኩት። ያው አሞራውም አለ፣ ሁላችሁም እንትን ማለት ትችላላችሁ። ኮብራውን ማይክን ኦን ማድረግ ትችላለህ። ሰላም ሰላም ነው። አለን ሰላም ናቸው። እሺ፣ እስኪ በውስጥ ጠቃሚ የሆኑ ከአምስት ቀን ጀምሬ ስከታተላችሁ ነበርና እያየኋችሁ ነው። ያኔ ደግሞ እስካሁን ምንም እናንተ እኔ ቢያንስ እዛ ቦታ ላይ ከማውቀው አንጻር ቢያንስ 4 ዓመት 5 ዓመት ብቀመጥበትም የተሻለ የምትሉት መረጃ እስካሁን አላየሁም እጃችሁ ላይ። እንድሪስም ሞክሯል፣ ሁላችሁ ሞክራችኋል። እኔ እዛ ቦታ ላይ ያኔ ብዙ ዓመት ተቀምጫለሁ። ስለ ቦታ ሁሉንም ነገር ጠንቅቄ አውቃለሁ። ትናንትና ዓመት አስታዩትም የነበረው የሚያስክረው ቪዲዮ ከስራ ምናምን በላይ ተመላልሽበታለሁ። እናም ደግሞ የኃላፊዎቹንም ቮይስ ስልካቸውን ሁሉን ነገር ያው እንደጋራሁ በውስጥ አሁንም ደውዬለት የቲክቶክ ምናምን የሚለውን ልኬለት ምን እንዳለ ያን አረበኛ ላይ ብዙ ባልሆንም ላንተ ልኬላለሁ። የሱ የኃላፊው ድምጽ ነው። እናም ኃላፊዎቹም ትናንትናም የግሩፓቸው ላይ ሊንክ ልኬላለሁ። የግሩፑን የሁሉም ይዛ ያሉት ከ90 በላይ ዶላሮች ያሉ የነሱ ግሩፕ ነበረ። ሊንካቸው ተልኮ እሱን ሊንክም ልኬላለሁ። ትናንትና ቪዲዮ በአረበኛ የተሰራ ነበር ከበፊት እሱ ፖስት ተደርጎ በዛ ግሩፕ ላይ ሁሉም ተወያይተው ዛሬም አሁንም ራሱ ስብሰባ ላይ ናቸው። እሱን ይዘውት ማለት ነው። ስለዚህ ተማመኖር ደግሞ እዛው ተክላይ ጉዳይ ስብሰባ ላይ ናቸው። አሁን ራሱ ስልካቸውን ሰጥቼ ደውለ ምን ላይ እንዳሉ ራሱ መስማት ትችላለህ። እንዴት ለቦታው ላይ እየተካሄደ ያለውን እጅ ከፍንጅ ያኒ እጅ በእጅ አሁን የሚደረገውን ሰዓት በሰዓት ያለውን መረጃም እየሰማንም እያየንም ስለሆነ ስለ ልጅቷ መኖር 100% እርግጠኛ የሚያደርጉ ነገሮች ብዙ እየታዩ ነው። እዛ ቦታውም ላይ ያሉ ሰዎች ያዩትም ሁሉ። እናም ደግሞ ጉዳዩ እናንተም ጠለቅ ብላችሁ ማታውቁ ጉዳይ አለ። ያው ልጅቷ የተያዘችበት ምክንያት ለምን እዛ እንደተቀመጠች ምን አይነት ውስጥ ላይ ጠለቅ ያለ እናንተ ያልደረሳችሁበት ነገር እንዳለ ነው አሁን እየተረዳችሁት ያላችሁ። እናንተ ያው ሚዲያ ላይ እዚህ ድምጽ ከመሆኖች ጉዳዩ ምን እንደው ሰውየውም ሊነግራችሁ አልቻለም፣ እናንተም ልታውቁት አልቻላችሁም። ያው እኛም እንዴት እናውቀዋለን ብለህ ነው ማለት በቦታው ውስጥ ለሌለን ድረስ እሱም በገንዘብ እንትን ማለት የማይችለው ነገር ሆኖ ያው እሱን አሳልፎን በመስጠትም ላይ ነው። እሱ ደግሞ በጣም ብዙ አቅም ቢኖረውም በብዙ ነገሮችም እያሳመናችሁ ይገኛል። የጅዳው ግን ሆኖም እሱ ማመን ሳይሆን ልጅቷ 100% አለች። እኔ 101% ሆኜ የምናገረው ልጅቷ አለች። ይወጣቻ ተክላይ እኔን ጠንቅቆ ያውቀኛል። ቴክስቱን ልኬላለሁ ከነ ስልክ ቁጥሩ መረጃ እኔ ጋር የተጻጻፈውን ማላውቅ መሰለው ምናምን ብሎ ታውቀኛለህ እንትና ጋር የነበርከው አይደለ? ታውቀኝ ምንም አታደርጋ ፈለኩ ፎቶ ይላክልኝ እሱን ቴክስት ስክሪን ተርጌ ልኬላለሁ። እዛ ቦታ ላይ በመጥፎ ስራዎች የሚታወቅ እሱ ነው። የሸዋ መስመር እሱ ዘንድ ይገባል። እኔ ቢያንስ አሁን ቤቱ ገዛ ቤቱ ቢያንስ ነፃነት አጣው። እኔም ማውቃቸው ከ2 ዓመት በላይ ያስቆጠሩ
የሐርቡ ልጆች፣ የሸዋ ልጆች፣ የሀይቅ ልጆች ከ2 ዓመት በላይ ያስቆጠሩ ከ30 በላይ አሉ። እሱ ቦታ ሲነቃ ከሱ ከፈርሻ ዝቅ ብሎ እዛው ድንበር አካባቢ የሆነ የአረቦች ቤት አለ። እዛው ቦታ ላይ የታገቱ ብዙ ሴቶች አሉ። ማንም ድምጽ ያልሆናቸው በአይን እያየን አቅም ያጣን ለረሃብ የተሰቃዩ አእምሯቸው ተነክቶ ያበዱ ወዴት መሄድ የማይንቀሳቀሱ ወዴት መሄድ የማይችሉ ወላሂ ይሄን ሰው ቢያየው ካላኩልህ ቮይሶች አሁን እኔ ወይ ለሳርም ወይ ለማንኛችሁም በውስጥ ብልክላችሁ የምታምኑበትም ደረጃ አለ። ምክንያቱም ምን ጋር ያለው መረጃ ትክክለኛና ትክክለኛ ውሸታም ልትሉኝ የምትችሉት ያ ድምጽና ፈርሻ ያሉት ሰዎች ኃላፊ ድምጽ 4 ናቸው 5 ናቸው። እኔ ማውቃቸው የነሱ ድምጽ ጋር ካልተመሳሰለ እኔ ውሸታም ነኝ። ስለዚህ እነሱንም ተደውሎላቸው ጉዳዩን ይዘውታል። ሁሉንም ቪዲዮ ደርሷቸዋል፣ እንዲደርስ አድርገዋለሁ። ዛሬ አንተ የለቀቀውን ግሩፕ ላይ ተፖስቶላቸው ጉዳዩን ጠበቅ አድርገው ይዘውታል። ተሰብስበውበት ነው ያሉት አሁን። ስለዚህ ጉዳዩ በትልቅ ያለው እሱ ሰውየው ጋር ብቻ ነው። ጅዳው ጋር እሱ ሊወጣው የማይችለው ነገር ስለሆነበት ነው። አሁን እነዚህ ሰዎች ቅድም ቮይሳቸው የላክልኝ የመኖቹ ማለት ነው እዛ አካባቢ ያላቸው ኃላፊነት ምንድነው? ማለት ይሄ አሁን ዋናው ነው ያልከው ምንድነው ኃላፊነታቸው እዛ ቦታ ላይ? ማለት እዛ ቦታ ላይ ማንም ያለ ምንም ነገር ያለ ምክንያት እዛ ቦታ ማን እንደማይጨቆን ከኢትዮጵያ ሰው የምትመጣ እዛ ቦታ ላይ ሰው ምናምን አራግፈው እንደዚህ ያው በቃ ከሰው መቶሪያል ይቀበላሉ አረቦቹ። ይብኪንዳ ቤት አላቸው። እዛ ቤት እየዞሩ እንግዲህ አንዳንድ ነገር ሰው ሲመታ ምናምን ሲስተደብደ ምናምን ይይዛሉ፣ ይከላከላሉ ምናምን። ኦኬ ይሄ ደግሞ እዛው ቦታ ላይ ቤቱ ይከበራል። እሱ ገንዘብም አለው። ሰው አረቦች ብዙ የሚያስገባም ሀበሻ የሚያስገባም ይሄ ሰውየው በጠቅላላ የዛ ፈርሻ ውስጥ በጣም ታዋቂ የሚባለው እሱ ነው ማለት ነው። ታዋቂ የሚባለው እሱ ነው። አቅም ያለው እሱ ነው። ብዙ ነገር የማስደረግ አቅም አለው። ኦኬ ባለፈውም እኮ ጆከር ቤት ገብቼ የሆነ ምሽት ላይ ነውና ተቻኩሎ የሆነ ነገር አስወረዱ። ይዛው ቦታ ነው እና ቢያው አስገብቶ ነበር ጆከር። ያው ብዙም አልተደማመጥንም ወረድኩኝ። ከይቅርታ ጋር ጥያቄ ከተፈቀደ ብሬክስ መፍትሄ ሰጪ አካል ነው ወይስ ጥያቄ አቅራቢ? ይሄ መረጃ ነው መፍትሄ ነው? መረጃ መፍትሄ የሚመጣው አሁን የነዛ ኃላፊዎች ስልክ ተሰጥቷቸው ለእናንተ ሌላ ሰው ሊሰጣችሁ የሚችለው በእርግጥ የዛ አካባቢ ያለ ምን የዋናዎቹን ስልክ ለሱ ላንተ በውስጥ ልክ ያለው እነሱ ጋር ደውላችሁ እንዲህ ነው ወይ እንዲህ ነው ብላችሁ መፍትሄ የሚገኝ ነው የሚመስለኝ። ምክንያቱም ብዙ ሰው ድምጽ ቢሆን እንደነዛ ሰዎች ቴንክ ዩ እናመሰግናለን ለሰጠን መረጃ በሙሉ። ሌሎች አዳዲስ ነገሮች ካሉንም አፕዴት ብታደርገን ደስ ይለናል። ያው እዛው እንትኑ ላይ ካለ አንተ ማለት ነው እነሱ ጋር ያለውን አሁንም እያወራን ነው የሚያሳውቁትና የሚባለው ነገር እዛ ቦታ ላይ አሁን ስለነሱ እየተካሄደ ያለውን ያሳውቃቸዋል። መልካም እሺ፣ ቴንክ ዩ እናመሰግናለን ወንድማችን። አብሽነስ እሺ አሞሮ አለ። እሺ ብሬክስ አውራ ጆከር አለ።
ብሬክስ አለኝ ብራዘር። እሺ አንዴ ድምጹን ላሰማህና እናንተ ያናገራችሁት ሰውዬ እሱ ነው አይደለም? በድምጽ ልትለየው ስለምትችል ነው። ስማቸውም ስላለ ችግር እዚህ እኮ ገስት ላይ አሁን ጻፍ እያልኩት ነው። የኛውን ምናልባት የየሁላቸውም የተለያዩ ሊሆኑ ይችላሉ። እዛ ቦታ ላይ የመን ላይ ታውቃለህ ያላቸውን እንትን እሱም የሰጣችሁን አትናቁት፣ ያዙት። 5 6 7 8 አንድ ጎሳ ይሆናሉ። ያለውን ነገር ልጁ የተናገረው ነገር ትክክል ነው። ያለነሱ ማንንም እንቅስቃሴ የሚያደርግ የለም እዛ ቦታ ላይ። እነሱ ካልፈቀዱ አንድም ሰው እዛ ላይ መራመድ አይችልም። አንድም ሰው እዛ መኖር አይችልም። የፈለጉትን ሰው በነፃ ማውጣት ይችላሉ። እና እሱ ነው እሱ የሰጠህን ነገር አትናቁት። ደውሉላቸው፣ አናግሯቸው። ይሄኛው እዚህ ከታች አለ ጻፍ ብየው ነበር፣ እየጻፈ አይመስለኝም። ልጁን እያናገርኩት ነው። ገስት ላይ ይገባል። እኔ የፈለኩት አሁን ተክሌና የመኒውን ፊት ለፊት ማገናኘት ነው የፈለኩት። ታውቀዋለህ አታውቀውም? ተክሌ የሚመልሰው መስማት ፈልጋለሁ። ብሬክስ እንትን እነዚህ ዋና የሚባለው ተክላይ ነው ማለት ነው። እነዚህ የመኒዎች ናቸው። በዛ በፈርሻ በሚባለው ቦታ ላይ ምንድነው የሚባለው? ገባር ሐዳጊ ይሄ አድራጊ ፈላጭ ቆራጭ ማለት ነው። ፈላጭ ቆራጭ ነው የሚባለው። እንደዛ በቃ ማንኛውም ነገር ካለ ያው እዛ አካባቢ የሚተዳደሩት ብዙ ጊዜ ህግ ይሄ እንትን ስለሌለ በራሳቸው የሆነ ህግ ነው የሚተዳደሩት። የጎበዝ አለቃ መርጠው ማለት ነው አይደለም? በቃ ልክ እንደ እንዴት ልበልሽ፣ በቃ የራሳቸው አስተዳደራዊ ስርዓት አላቸው በጠቅላላና በጣም ከበድ ያለም ነው እነሱ ጋር። ይሄ ያው ስማቸው ማንሳት ስለማልፈልግ ነው። እዛ ኤሪያ ያሉ የመኖች ማለት ነው። እዛው ኤሪያ እዛ አካባቢ ያሉት በዛ በድንበር አካባቢ ያሉ የመኖች በጣም ሃርድ ናቸው። ሃርድ ናቸው ስልሽ አንደኛ በሴት ልጅ ላይ ምንም አይነት በደል እንዲፈጸም ምንም አይነት ነገር እንዲደረግ የማይፈልጉ ናቸው እነዚህ ዋናው የሚባሉት ማለት ነውና ይሄ ደግሞ ማንም ስደተኛ በዛ የሚያልፍ ሁሉም ሰው ያውቃል። ምንም ጥያቄ የለውምና ሰው እነሱ በእርግጠኝነት ይሄንን ጉዳይ ከደረሳቸው ያው ያውቁታል ማለት ብዙ በቃ እንዳለ ሚዲያውን በዚህ ጉዳይ ላይ እንደተጥለቀለቀ በደንብ ደርሷቸዋል እነሱ። ተመስገን እነሱ ጋራሱ መድረሱ አንድ ከራሳችን ዜጋ እንኳን መፍትሄ ካጣን ከነሱ መፍትሄ እናገኛለን። ግን ጥሯቸው አሞራው የሉም ስልክ ያነሳም ወይስ ምንድነው? ተخላይ አብዛዕና አዝወልኮ ሰዓት ክመጽ ይኸዲ ጸገም ይብል ጥራህና ለዚህ ማን ሶሪ በትግርኛ አንተ ይገባው ተክላይ እና በልኩበት ሰዓት መግባት መምጣት ይችላል፣ ችግር የለውም። ይሄ ምንችና የመኑ ብቻ መምጣት አሁን የፈለጉት ነገር መሲ ምን እንደሆነ ታውቃለሽ? አሁን እኛ እዛው ምድር ላይ ትግራይ ላይ የሆነ እርምጃ ከመውሰዳችን በፊት የመኒው ይመችና ተክላይ ገብተው በአንድ ላይ ፊት ለፊት ያወሩ ገባሻ? አሻፈረኝም ቢ አናቀም ሞታለች ብሎ እንደደመደሙ ከደመደሙ ደግሞ አንቀን እንቀበራቸዋለን። ልጅቷ እዚህ በፊትም አንድ ልጅ እንደዛ አድርጎ አግቶ ቤተሰቦች እናቱ ስትያዝ ነው የለቀቃት ልጅቷ። አሁንም ቤተሰቦችን ይታነቃሉ፣ ከዛ ልጅቷ ትመለሳለች። 4 ነጥብ ይሄ ነው። እኔም ሳሪም ስንል የነበረው ይሄንን ነው። በቃ ጆከር አንዴ እስኪ ድምፁን አድምጠውና ቆይ ልክፈተው እስኪ እዚህ ማለት ነው። يا هلا وسهلا ومرحبا، حياكم الله يا جماعة الخير، أخباركم طيبون؟ خاصة عمنا جمال يا أخي، هذا تخلاي اسمه تخلاي، تأكدوا عنه يا أخي. وصلتنا الأخبار والمعلومات كلها يا أخي، ما هي يعني كلام صحيح، ما ندري إيش الأخبار، إيش اللي صاير ما ندري يا أخي. تأكد عن الأخبار هذا وسووا حل قبل ما يسووا مشاكل. المشاكل والله طارت طوروها، يعني طوروها أقول لك فوق ما أقول لك، يعني في إثيوبيا وفي السعودية في اليمن الأخبار راحت كلها مكان انتشرت الأخبار. يعني دواكم تحلون إن شاء الله قبل ما تصير المشاكل. الله يعطيكم العافية ويعطيكم. ያው እንግዲህ እንደሰማችሁት ነው። ምንድነው ይህንን ጉዳይ ወደ ትልቅ ደረጃ ከመድረሱ በፊት ትልቅ ነገር ከመፈጠሩ በፊት ይሄ ነገር መፍትሄ እንድታበጁበት ራሳችሁ ያለውን ነገር መፍትሄ አምጡበት።
ኸበሩ ወይም ዜናውን እኛ ከምንለው በላይ መግለጽ ከምፈልገው በላይ በመላው ሳውዲም በመላው የመንም በመላው ኢትዮጵያም ተሰራጭቷል። ስለዚህ እንዲህ አይነት ነገሮች ምናምን ነው የሚለው ንግግሩና ምናልባት ንግግሩ ይሄ ድምጹም ይሄ ከሆነ ጆከር ለመለየት የሚያክል ነው። ያ ብሬክስ የሚመስለኝ ጥሩ ነገር ነው ያደረከው። ቢካዝ እኛ እንኳን ብንተወው ከዚህ በኋላ እዛ አካባቢ እንደዚህ አይነት ወንጀል እየተፈጸመ መሆኑን እነሱ እውቅና መኖራቸው ሌሎች ሰዎችም ከነገ ወዲያ ታግተው እዛ አካባቢ እንዳይቆዩ በተቻለ መጠን ቦታውን ኤሪያውን እንዳስሱና ሰው እየኖረበት ያለውን አካባቢ ሌሎች ሰዎችም ሊጠፉ ሊደበቁበት እንደሚችሉ ሰዎች እንዳያጠኑ ማድረጉ ጥሩ ነውና እዛ አካባቢ ያሉ እንደዚህ ጎበዝ አለቃ ያላችሁ ወይ እንዳስተዳደር የራሳቸው አስተዳደር ያላቸው ሰዎች ኤሪያቸውን ከእንደዚህ አይነት ሁማን ትራፊኪንግ የተለያየ መጥፎ የሆኑ ነገሮችን ሰዎች ከሚደብቁበት ነገር የራሳቸውን ጥንቃቄና አሰሳ እንዳደርጉ ጥሩ ማሳሰቢያ ነው ብዬ ነው የማስበው። በዚህች ልጅ ምክንያት የብዙ እናቶች የብዙ እህቶች እንባ ይደርቃን ነው የምለው። እኔ እውነት ለመናገር እግዚአብሔር ምክንያት አለው፣ መጨረሻውን ያሳምርልን። አሜን። ስለዚህ አሁን እየጠበቅን ያለ ነው አቡፋኖን ነው። አቡፋኖ ያው ማን ነበረ ስሙ? አምጣልን እሱን ይመችን አምጣልን። አቡፋኖ ሚውት አድርጎ ጠፋ። ታያ አረ ሚውት አድርጓል እኮ እያወራ መሰለኝ።